ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው በስልክ ነው። በጣም ደፋር ናት። እኛ ጫማውን የምንስመውን ጳጳስ እሷ እቆቡ ላይ ቁጭ ትላለች። ዝም ደፋር ነው፣ መናፍቅም ደፋር ነው። ጳጳሱ ትክክል ነው የተናገሩት፣ ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ፣ ደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጳጳስም የሚናገረው መነኩሴም የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንደናችሁ፣ ዛሬም እንደተለመደው ትንሽ ቪዲዮዎችን ይዤ መጥቻለሁ። እንግዲህ ማቃጠር ጀምሯል በጋሻው። እስኪ በጋሻው በሰሞኑ ጉዳይ የተናገራቸው ሐሳቦች አሉ፣ እንደው የራሳችንን ማስተያየት እንጨምራለን። ከተለያዩ መምህራንም የተለያዩ ቪዲዮዎችን አካትቻለሁ። እስኪ አብረን እንመልከተው። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው በስልክ ነው። አትሰበሰቡም? የሆነ ነገር አታረጉም? ዝም በጣም ደፋር ናት። እኛ ጫማውን የምንስመውን ጳጳስ እሷ እቆቡ ላይ ቁጭ ትላለች። ዝም ደፋር ነው፣ መናፍቅም ደፋር ነው። መቤታችን አትቀራቸው፣ መላእክት አይቀሯቸው፣ ነቢያት አይቀሯቸው፣ ሐዋርያት አይቀሯቸው፣ ትልልቅ አባቶች አይቀሩ። ዝም ብሎ ምንፍቅና ይላል። ድንቁርናና ከሃዲነት ደፋር ነው የሚያደርገው። በጣም በዓለም ትልቁ ደፋር ማን ነው? የማያውቅ ሰው ነው። ማውቅ ሰው ምን አለበት? አላዋቂነት ጀግና ያደርጋል። ደፋር እንደ ልብ ትናገራለህ። ሰው ያወቀ በሄደ ቁጥር ይሄንን ነገር ገና ካልተማርኩት ውስጥ ሊኖር ስለሚችል ባልናገረው ይሻላል እያለ ነው የሚሄደው። ፈሪ የሚማር ሰው ስለ ዕውቀት እየፈራ ነው የሚሄደው። የሚያውቅ ሰው ፈሪ ነው ስለ ዕውቀት ለመናገር ማለት እንዳገኘ የሚናገር ደንቆሮ ብቻ ነው፣ ያልተማረ ሰው ብቻ ነው። እና ሁሉን ነገር እናውቃለን። መጽሐፍ ቅዱስን ያውቁታል፣ ሁሉን ያውቁታል፣ ኢየሱስን ያውቁታል፣ ተገልጦላቸው ያውቃል፣ ሆቴል ውስጥ አግኝተውት ያውቃሉ። በቃ ደፋር ቅዱሳን ደግሞ ሲሆኑ ደግሞ መልአኩን እንኳን ተገለጠልኝ ማለት አንድ አባ መቃርስ እኮ አንድ መልአክ መጥቶ መቃርስ አንተ ለቅድስና በቅተሃል ብሎሃል እግዚአብሔር አለው። ምን እንዳለው ታውቃላችሁ? የለም ተሳስተ ነው፣ በሱ አለፍ በልና ሌሎች የበቁ መነኮሳት አሉ። እኔ መልአክ ለማየት አልበቃሁም ነበር ያለው። እነዚህ ደግሞ ምን ያህል ኢየሱስ መጥቶ የታክሲ ከፍሎልኝ፣ ዝም ባደል ደፋር እኮ ነው። ኢየሱስ መጥቶ የሆቴል ከፍሎልኝ፣ እመቤታችን ተገልጣል። እንደው በጣም አስቸጋሪ እኮ ነው። ሰው እንዴት ደፋር እንደሚሆን በዚህ አይበቃውም። በጋሻው አዳምጡት። ደግሞ ጳጳሱ ትክክል ነው የተናገሩት፣ ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ፣ ደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊው መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን ነው። እና አትደንግጡ። ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዲያ ቤዛ አይደለችም አለ። የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ። ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት ነው እንዴ? እንደዛ ነው። ምን ያንሳታል? ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ 9 ወር በማህፀኗ ተሸከም እንዴ? ይሄን ማን ካደ? እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ።
አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አልበቃም ሲልህስ ትጨምረና ታጠጋጋለህ። ይሄ ሰውዬ በጣም ድፍረት ነው የሚያበዛውና ስብከት ይችላል፣ እውቀት ግን የለውም። አያነብ መጽሐፍ ቅዱስን እያነበበው ለምን እንደማይረዳው ግራ ነው የሚያጋባውና እውቀቱ በቃ መጠቀ ግንበኝትና ግንበኛውን ጉዳይ ማንሳት ጀመረና እስኪ አንድ ታጠር ያለች ቪዲዮ የፕሮቴስታንት እሳቤ ቤዛነትን በተመለከተ የመጨረሻ ጠጋቸው ምን እንደሆነ የሚያሳይ ቪዲዮ ላሳያችሁ። ከዛ በኋላ ደግሞ የበጋሻውን ዕውቀት ግልብ ዕውቀቱን ማለት ነው የሚያሳይ እፈሩ ብሎ የለ እሱ የሚያፍርበትን ትምህርት ደግሞ አሳያችኋለሁ። ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው፣ ማርያም አይደለችም፣ እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ክርስቶስ ላይ ክርስቶስ የዓለም ቤዛ ነው የሚለው ላይ እንግዲህ የሚክድ የለም። ኦኬ አለ ሚክድ አለ። ሚክደው ማን ነው ከተባለ በፕሮቴስታንት ውስጥ ኢየሱስ የዓለም ቤዛ የሚለው ይካዳል። በተለይ በሪፎርምር ቴዎሎጂ ውስጥ ማለት ነው። ምናልባት እዚህ ሚዲያ ላይ እነ ወንድማችን እነዚህና ማንሻሉ ምናምን የሚባሉ ሰዎች የሚከተሉት ቴዎሎጂ ማለት ነው። እዛ ላይ ቱሊፕ የሚባል 5 ፖይንቶች አሉ አይደል? የካልቪኒዝም 5 ፖይንቶች ቱሊፕ TULIP ኤል ሊሚትድ አቶንመንት የምትል ናት። ሊሚትድ አቶንመንት ማለት ክርስቶስ የሞታው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውም እና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዚህ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው። ራሱ እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለው ነው? ኢየሱስ የዓለም ቤዛ ነው የሚለውን ነው። እንግዲህ የመጨረሻቸው ይሄ ነውና የመጨረሻውን ጥግ የፕሮቴስታንቲዝም እሳቤን እያጠናችሁት እየተረዳችሁት ምናምን ስትሄዱ እንደዚህ ነው። ሌላው ቀርቶ ሄዶ ፕሪዲስቲኔሽን ላይ ሁሉ ይደርሳል። ጀስት ጌታ ኢየሱስ ክርስቶስ አስቀድሞ እንደመረጣቸው የሚድኑትን አስቀድሞ እንደመረጣቸው እንዳጸደቃቸው ሚኮኖስም እንደዛው እና እዛ ድረስ ይሄዳል። እንኳን ቤዛነትን በዚህ ልክ ማመን ቀርቶ አይደለም ማለት ነውና እስኪ የበጋሻውን ዕውቀት ላሳያችሁ። አንድ የዕውቀት ጥግ ማለት ነው። ጌታ ኢየሱስ ልክ ያቺ ጌቴሴማኒ ላይ ተንበርክኮ ጽዋውን ሲጠጣ ከአባቱ ዓይን ጠፋ። ልጁ ሙሉ ለሙሉ ኃጢአተኛ ድፍን የውልህ ቻይና ከተማዋን ሞልቶት አንድ አይነት መልክ እንደምታይ ሁሉ እኛኑ መሰለ። ቅዱሱ ልጁን ከየት ያገኘው? ሙሉ ለሙሉ ኃጢአት መስቀል ላይ አወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ኃጢአትን ይቀጣል እግዚአብሔር። ስለዚህ ተኩሶ መታው ልጁ እስኪጠፋው ድረስ። በጌቴሴማኒ ተንበርክኮ ያችን ጽዋ ሲጠጣ አለ። በመጀመሪያ ደረጃ የጽዋውን የጠጣው ጽዋ መጠጣት መሞት ነው። የሞቱ ጌቴሴማኒ አይደለም። በጌቴሴማኒ በትወድስ ይህች ጽዋ ከእኔ ትለፍ ብሎ የጸለየበት ቦታ እንጂ ኢየሱስ ጽዋውን የጠጣው በመስቀል ላይ ነው። እሺ በመስቀል ላይ ነው። ለማንኛውም ግን ምን አለ ስለ ኢየሱስ ሲናገር ይወዳጃችን ኢየሱስ ሙሉ በሙሉ ኃጢአተኛ ሆነ። ሙሉ በሙሉ ነው ያለው፣ ቃል በቃል ኃጢአተኛ ሆነ። ቅድስና ጠፋ ማለት ነው። ሙሉ በሙሉ ኢየሱስ ኃጢአተኛ ሆነ ብለን ለመናገር ድፍረቱን ካገኘ ነው በጣም አደጋ ውስጥ ነን። ኢየሱስን ነው ኢማጂን እንደዚህ ያለው። ያውም ይህንን ሲያብራራ በመልኩ ነው ያብራራው። ቻይና ሀገር ስትሄድ እንዳለ የሞላው ሰው እንደሚመሳሰለው አለ። ኢየሱስም ልክ ከኛ ጋር እንደዚሁ ተመሳሰለ። ስለ ኃጢአት አውርቶ ይህን የተናገረው። ስለዚህ አብ እኔንም ሲያይ እናንተንም ሲያይ ኢየሱስንም ሲያይ ተመሳሳይ ሆኖ ነው የሚታዩት፣ ኃጢአተኞች ሆኖ ማለት ነው። ስለዚህ ኢየሱስ ሙሉ በሙሉ ኃጢአተኛ ሆኖ ነበረ። ጌታችን ኢየሱስ በመስቀል ላይ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ይጣራል፣ ይጸልያል። ይህ ወዳጃችን ግን መጥቶ ምን ይላል? አባቱ ልጁን ጭራሽ አጥቶት ነበረ ብሎ ሲናገር በድፍረት እንሰማዋለን። ኢቭን ቅዱስ ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 7 ቁጥር 26 ላይ ሊቀ ካህናት እንዲሆን በመስቀል ላይ ራሱን መስዋዕት አድርጎ እንዲያቀርብ ምን አይነት ካህን ነው መሆን ያለበት፣ ምን አይነት ሊቀ ካህናት ነው መሆን ያለበት የሚለውን ሲያስቀምጥ ምንድን ነው የሚለው? ቅዱስና ያለ ተንኮል ነውርም የሌለበት፣ እሺ ከኃጢአተኞችም የተለየ ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ነው የሚለው። ከኃጢአተኞች የተለየ ይህ ወዳጃችን ይመጣና ግን ልክ ቻይና ውስጥ እንዳለ እንደሚመሳሰል ፊት እንዳላቸው ሰው በኃጢአት ረገድ ከኛ ጋር በማይለይ ደረጃ ነው ያለው ይለናል። ይህ አደገኛ ነው። ስለዚህም ደግሞ አለ አብ ኃጢአትን በባህሪው መቋቋም ስለማይችል አለ
ኢየሱስን አይደለም አብ በባህሪው ኃጢአትን መቋቋም አይችልም። ኢየሱስ ግን ያው ይችላል። ጭራሽ ሙሉ በሙሉ ኃጢአት ሆኗል። ሙሉ በሙሉ ኃጢአተኛ ሆኗል እያለን ነው ያለው ወዳጃችን። ባይዜ ፕሮቴስታንቲዝም አዲሱ ኖስተሲዝም ነው። አብን የሆነ በቁጣ የተሞላ በቃ የኃጢአት ጭራሽ እንትን ለባህሪው ጭራሽ የማይስማማ መቋቋም የማይችል ያደርጉትና ኢየሱስን ግን ኃጢአት ለባህሪው የሚስማማ ጭራሽ ሙሉ በሙሉ ኃጢአተኛ መሆን የሚችል የዋህ አነስ ያለ ሌላ ደግሞ አምላክ ያደርጉታል። ሁለት የተለያዩ አይነት አማልክት ነው የማምለክ ነገር ነው የሚታየው። ብዙ ጊዜ ጠለቅ ብላችሁ ፕሮቴስታንት ስታዩት ልክ እንደዚህ ነው። ወጪ ሳድ በጣም ነው የሚያሳዝነው። እና ምን አለ አብ ደግሞ ኃጢአትን ስለማይቋቋመው በባህሪው ይቀጣል ኃጢአትን። ኢየሱስን ተኮሰበት፣ ተኩሶ ቀጣው በጌታ ስም። በጣም ጌታ ምሕረትን ያደርግልን። በጣም አደገኛ ነው። አብ ኃጢአትን ስለማይቋቋም በባህሪው ኢየሱስ ደግሞ ሙሉ በሙሉ ኃጢአተኛ ስለሆነ ኢቭን ልጁ ራሱ ጠፋበታል። ልጁ ራሱ ጠፋበት። ስለዚህ ተኮሰበታል። ከባድ ነው። ይሄ በጣም አደገኛ ነው። አብ በባህሪው ቅዱስ ከሆነ አብ በባህሪው ፍቅር ከሆነ እንግዲያውስ ልጁ ኢየሱስም የራሱ የባህሪ ልጁ ነውና ኢየሱስም በባህሪው ፍቅር በባህሪው ቅዱስ ነው የሚሆነው። ብዙ ጊዜ ፕሮቴስታንቶች ሲናገሩ ሰምታችሁ ልታውቁ ትችላላችሁ። ኢየሱስ የአብ የቁጣው ማብረጃ ነው ይላሉ። አይደለም። ኢየሱስ የአብ የቁጣው ማብረጃ ሳይሆን ኢየሱስ የአብ የፍቅሩ መገለጫ ነው። እንግዲህ የኛ ኢየሱስ የክርስቲያኖች አምላክ የክርስቲያኖች ጌታ ኢየሱስ የአብ የፍቅሩ መገለጫ አብ ዓለምን እንዲሁ ከመውደዱ ከማፍቀሩ የተነሳ ልጁን ሰጠን የሚለን ራሱ ኢየሱስ የነገረን ይህንን ነው። ዮሐንስ 3:16 ላይ የአብ ፍቅር የተገለጠበት እንጂ የአብ ቁጣ ማብረጃ አብን በቁጣ የተንበለበለ የሆነ በጣም የሚያስፈራ የሆነ ነገር ያደርጉትና ኢየሱስ ጋር ሲመጡ ደግሞ የዋህ ሌላ አይነት አምላክ። ጌታ ይርዳን። በጣም አደገኛ ነው። እንግዲህ በዚህ ዕውቀት ነው የቤዛነትን ጉዳይ ተነትናለው የሚሉት ከዛኛው ቤት ያሉ ሰዎች። እዚህኛው ቤት ያሉ ሰዎችን እንግዲህ እያቃጠሩ ነው ቤተክርስቲያኒቱን በዚህ መልኩ ለመበጥበጥ ማለት ነው። ከሊቀ ጳጳሱ ጎን ሆነው ቤዛነቱን የክርስቶስ ቤዛነቱን የማታውቅ ሆና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቤዛነት የሚያስተምሩን ማለት ነው። ስለ ቤዛነት ያስተምሩን እዛ ሆነው እና እንግዲህ ወደ ውስጥ ገብታችሁ ትምህርታቸውን ስትመለከቱት እንደ አይነት ትምህርት ነው ያላችሁ። ራሱ የኢየሱስ ክርስቶስ ቤዛነትን በትክክል ያልተረዱና ያላመኑ ሰዎች ለኛ ስለ ክርስቶስ ቤዛነት ሊያስተምሩ ሲዳዱ ማየት በጣም ያሳዝናል። ዞሮ ያም ይበል ይሄ የሚበል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት ቤተክርስቲያን ናት። አሐቲ ቅድስት ቤተክርስቲያን ናት። ክርስቶስ በደሙ የመሰረታት ናት። የክርስቶስ እስትንፋስ ክርስቶስ ራሱ ያለባት ናት። የክርስቶስ ቅዱሳን ሐዋርያት፣ ነቢያት፣ ሰማዕታት በሙሉ የሰበኳት ናት። በዚህ መልኩ አድርሰውናል። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ዶግማዋ በዚህ ከኛ ትውልድ ደርሷል። እነሱ ስላሉ የሚለወጥ ነገር የለምና ሊቀ ሊቃውንት ስምዐ ኮነ መላክ የሚሉት ነገር አለ። እሳቸውን እናዳምጣቸው። ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው የምንለውጠው እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንዲህ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዚያ የተለየ ምንም አይነት ሐሳብ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሆን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል ወደፊትም ቢሆን። ስለዚህ እውነት ነው፣ እኛ አንደነግጥም። መምህራችን በትክክል ነግረውናል። አለማመን ይቻላል። እንግዲህ ወገኖቻችን ከሊቀ ጳጳሱ ጀምሮ ሌሎች ሊቀ ጳጳሱ የሚያቃጥሉ ሰዎች፣ ቅዱስ ሲኖዶስንም የሚሳደቡ፣ ኦርቶዶክስን ቤተክርስቲያኒቱን የሚሳደቡ የክርስቶስን ቤዛነት ያልገባት አድርገው ማለት ነው። ሕይወቷ በሙሉ ክርስቶስ የሆነች ቅድስት ቤተክርስቲያን የክርስቶስ ቤዛነት አልገባትም ሲሉ ክርስቶስን አብነት አድርገው ልክ
ክርስቶስ በምድር መጥቶ ያስተማረንን ሕይወት የሚኖሩ ብዙ ቅዱሳን ባሉበት ቤተክርስቲያን ውስጥ ክርስቶስን እንደማታውቅ ተደርጎ የሚነግሩ ወገኖቻችን አለማመን ይቻላል። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ግን ሳያምኑ ከቤተክርስቲያኒቱ ውስጥ መቀመጥ አይቻልም። ስለዚህ በእመቤታችን ዙሪያ ያላት አስተምሮ አለ ቅድስት ቤተክርስቲያን፣ በክርስቶስ ዙሪያ ያላት አስተምሮ አለ። አጠቃላይ የኢትዮጵያ ይህች ቤተክርስቲያን ሃይማኖት አላት። ይሄ ሃይማኖት ደግሞ ይሄ ነው ብላ በእያንዳንዱ ጉዳይ የራሷ ትምህርት አላት። ይህንን ትምህርት ሳያምኑ ቤተክርስቲያን ውስጥ መቀመጥ አይቻልም። ሳያምኑ መውጣት ግን ይቻላል። ልክ እንደዚህ ቤዛዊት ዓለም ሳይሉ በቤተክርስቲያኒቱ ውስጥ መኖር አይቻልም። ቤዛዊት ዓለም ሳይሉ ግን መውጣት ግን ይቻላል። ስለዚህ ቤዛዊት ዓለም ሳይሉ የክርስቶስ ቤዛነትና የእመቤታችን ቤዛነትን ሳይረዱ ከውጭ ሆነው የሚያጮሁ ሰዎች ወደ ቤተክርስቲያን እንዲመጡ ቤተክርስቲያኒቷ ትፈቅድላቸውም። አምነው እንዲመጡ ግን ትፈቅድላቸዋለች። እስኪ ደግሞ ቀጣይ ማለት ነው እንግዲህ ኢየሱስ ክርስቶስ ጌታ ነው አንልም። እኛ ኦርቶዶክሶች ኢየሱስ ክርስቶስ ጌታ እንደሆነ አናምንም። በነዛ ሰዎች እሳቤ ማለት ነው። ጌታ እንደሆነ እንኳን የነገርናቸው እኛ ነን። እውነት ለመናገር ቤተክርስቲያኒቱ ናት መጽሐፍትን ጽፋ የሰጠችው። ቤተክርስቲያኒቱ መጽሐፍ ቅዱስን ሰጥታለች። ከዛ መጽሐፍ ቅዱስ የተወሰነው ወስደው በዛ መልኩ እነሱ እንኳን ጌታ ነው ብለው አምነዋል። ግን አሁንም ይከሳሉ በሐሰት ማለት ነው። የሚከሱት ምንድነው? ኢየሱስ ክርስቶስ ጌታ ነው አትልም የኢትዮጵያ ቤተክርስቲያን አይነት ኢየሱስ ክርስቶስ ጌታ እንደሆነ እንደማናምን፣ ኢየሱስ ክርስቶስ ቤዛችን እንደሆነ እንደማናምን አድርገው ይናገራሉ። ይህን በተመለከተ እስኪ አቡነ ኤርሚያስ ሲመለሱት መልስ ላሰማችሁ። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህርይ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናል? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘዝ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። እሺ እንግዲህ አባታችን ለብፁዕ አቡነ ኤርሚያስ እግዚአብሔር አምላክ ቃለ ሕይወት ያሰማልን። እንግዲህ ይህን ይመስላል። ጌታ እንደሆነ አጋንንትም ያምናሉ። ጌታ እንደሆነ ሳር ቅጠሉ ሁሉ የሚመሰክረው ነገር ነው። እኛ ከዛ ለየት የሚያደርገን የራሳችን የሆነ ከኛ የሚጠበቅ ሌላ ኳሊቲ ስላለ ነው እና ያንን ደግሞ ቤተክርስቲያን ጥንቅቅ አድርጋ ታስተምራለች። ስለዚህ ከጌታ የምታደርሰን ጌታን በትክክል የምታውቀው በየዕለቱ ዕለት የምንመገበው ስጋውንና የምንጠጣው ደሙ አለ በቤተ መቅደስ ውስጥ እና ይህ ጌታ ከሚገኝበት ቤተክርስቲያን ትተን ጌታ ወደሌለባት ወደ ሌላ ቤተክርስቲያን እንድንሄድ የሚያደርጉ ወገኖችን ልብ ይስጣቸው። እኛ ግን የቤተክርስቲያን ትምህርት እና የቤተክርስቲያኒቱን አስተምሮ እየተረዳን መኖር መቀጠል እንዳለብን ይሰማኛል። እስከዚህ ሰዓት አብራችሁ ስለነበራችሁ አመሰግናለሁ። ቸር ቆዩ።